የሁለት ዓመት ልጆቿን እና የ7 ዓመት የገዛ እህቷን ውሃ ውስጥ አፍና የገደለችው እናት እጅጉን አነጋጋሪ ሆናለች። እናት ይህንን ድርጊት ከፈጸመች በኋላም ይሁነኝ ብላ የታመመች ለማስመሰል ያደረገችው ጥረት ሳይሳካ ቀርቷል። ፖሊስ ግለሰቧን አማኑኤል ሆስፒታል ድረስ በመውሰድ የጤናዋን ሁኔታ ካስመረመረ በኋላ ጤነኝነቷ ተረጋግጧል። ግለሰቧም ይህንን ያደረገችው ለምንድን ነው? አብራችሁን ከቆያችሁ የምትሰሙት ጉዳይ ነው። በሌላ መልኩም የታገቢኛለሽ ጥያቄን አልተቀበለችኝም በሚል የሚወዳትን ልጅ አንገቷን 3 ቦታ በስለት ወግቶ የገደለው ግለሰብ እንዲሁ በቁጥጥር ስር ውሏል። በሌላ መልኩ ደግሞ ታካሚን በማደንዘዝ ከአንገቷ ላይ የወርቅ ሐብል የሰረቀው የሕክምና ባለሙያም እንዲሁ እጅጉን መነጋገሪያ ሆኗል። ይህንንም ጉዳይ የምንነግራችሁ ይሆናል። በሌላኛው መረጃችን አንድ ግለሰብ 2 ህጻናትን አግቶ 400 ሺህ ብር ይጠይቃል። ታዲያ ይህንን የተጠየቁ ቤተሰቦችም ለፖሊስ ሪፖርት ያደርጉና ፖሊስም ያላለሰለሰ ጥረት በማድረግ ይህንን 2 ህጻናት አግቶ 400 ሺህ ብር የጠየቀን ግለሰብ በቁጥጥር ስር አውሎታል። ይህንንም አብራችሁን ከቆያችሁ የምትሰሙት መረጃ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ይህንን አጭር መረጃ የምናደርሳቸውን አድምጡልን። በቆይታችሁም ሰብስክራይብ ሳታደርጉ የምትመለከቱን ካላችሁ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። ቀዳሚ ወዳደረግነውና እጅጉን አሳዛኝ ወደሆነው ወደ 2 ልጆቿን ወደ ገደለችው እናት ልናመራ ነው። 2 ልጆቿንና የ7 ዓመት እህቷን ውሃ ውስጥ አፍና ነው ይቺ ግለሰብ የገደለችው። የግድያው ምክንያት በፖሊስ እንደተነገረው ከሆነ በእኔ ላይ ሌላ ሴት ወደ ደረበው አባታችን ቤት እንመለስ ለምን አላችሁ በሚል ነው እንግዲህ ልጆቿን በንዴት ውሃ ውስጥ አፍና የገደለቻቸው። በቦረና ዞን ተልተሌ ወረዳ ኢልኩኔ ቀበሌ ነዋሪ የሆኑት ቡርቄ በራቆና ጎዳና ጎዮ የተባሉ ጥንዶች ትዳር መስርተው ልጆች ያፈሩና በአካባቢው በከብት እርባታ የሚታወቁ ሰራተኞች መሆናቸውን የቦረና ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ የሆኑት ኢንስፔክተር አብዲ መሐመድ ተናግረዋል። ቡርቴ የቤት ውስጥ ስራዋን ስታከናውን ባለቤቷ የቀንድ ከብቶችን በማሰማራት ስራም ላይ ብቻም ሳይሆን በተለያዩ ስራ በመሰማራት ገቢያቸውን አሳድገዋል። ይሁን እንጂ በስራ ምክንያት ባለቤቷ ከወዲያ ወዲህ ሲንቀሳቀስ በእኔ ላይ ሌላ ሴት ወዷል የሚል ጥርጣሬ በማየቷም በራሷ መንገድ ይህንን እንዳረጋገጠችና እንደደረሰችበትም ለፖሊስ በሰጠችው ቃል አረጋግጣለች። ከዚያን ዕለት ጀምሮ ሰላም እንዳጣች የምትናገረው ቡርቴ 2 ልጆቿን፣ 1 እህቷን አስከትላ ቤቷን ትታ ወላጆቿ ጋር መኖር ትጀምራለች። የ2 ዓመትና የ5 ዓመት ልጆቿን ወደ ቤታችን እንመለስ ብለው ጥያቄ እንዳቀረቡ ቡርቴም የተለያዩ የማዘናጊያ መልስ በመስጠት ለተወሰኑ ቀናት ወላጆቿ ቤት እንደተቀመጠች ኢንስፔክተር አብዲ መሐመድ ገልጸዋል። ይሁን እንጂ ሚያዝያ 23 ቀን 2017 ዓ.ም የ2 ልጆቿ ወደ ቤት እንመለስ ጥያቄ ሲበረታባት የ2 ዓመቷ ኩላ የ5 ዓመቷን ነዲ ጎዳናን አንገታቸውን በማነቅ ውሃ ውስጥ በመስፈቅ ታፍነው እንዲሞቱ ስታደርግ የ7 ዓመት እህቷ ደግሞ ሰመላ የተባለችው ማለት ነው በእህቷ ድርጊት እጅጉን ተደናግጣ ድርጊቷን ቆማ ስትመለከት እሷንም በተመሳሳይ መንገድ አንገቷን አንቃ ውሃ ውስጥ እንደደፈቀቻትና ታፍና እንድትሞት እንዳደረገች በማስረጃ ተረጋግጦባታል። ድርጊቱን ከፈጸመች በኋላ የአእምሮ ህመም እክል እንደገጠማት ለማስመሰል ጥረት ብታደርግም ፖሊስ ግን ተጠርጣሪዋን ወደ አማኑኤል የአእምሮ ህሙማን ሆስፒታል በመላክ ሙሉ ምርመራ እያስደረገ ሲሆን በሆስፒታሉም በተደረገላት ምርመራ ምንም አይነት የአእምሮ ህመም እክል እንደሌለባትና ሙሉ ለሙሉም ጤነኛ መሆኗን ሆስፒታሉ ለፖሊስ በሰጠው ማስረጃ ተረጋግጧል። ፖሊስም ከሆስፒታሉ የአስክሬን ምርመራ ጋር የተለያዩ ማስረጃዎችን በማጠናቀር የምርመራ መዝገቡን አጠናቆ ለአቃቤ ሕግ የላከ ሲሆን አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቶባታል። ክሱን ሲከታተል የቆየው የቦረና ዞን ከፍተኛ ፍርድ ቤትም ጥር 14 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ቡርቴ በራቃ በዕድሜ ልክ እስራት እንድትቀጣ የወሰነባት መሆኑን ኢንስፔክተር አብዲ መሐመድ ጨምረው ተናግረዋል። መረጃው ከብስራት ሬዲዮ የተገኘ ነው። እንዲህ ያለውን ቅናት አያድርስ እንጂ ምን ይባላል?
ወደ ሌላኛውና ሁለተኛው መረጃችን ስናልፍ ደግሞ የታገቢኛለሽ ጥያቄን አልተቀበለችኝም በማለት የሚወዳትን ልጅ አንገቷን 3 ቦታ በስለት ወቅቶ የገደለው ግለሰብ በእስራት መቀጣቱ ተሰምቷል። በምስራቅ ቦረና ዞን ነገሌ ቦረና ከተማ መልካ ኦዳ የተባለ አካባቢ ነዋሪ የሆኑት ጆፌ ጥላሁን የተባለው ግለሰብ በጫት ንግድ የሚተዳደር ሲሆን እንዲሁም አፈቀርኳት ያላት ማስተዋል ጌታቸው የተባለች ግለሰብ ደግሞ ቡናና ሻይ በማፍላት ኑሮዋን የምትገፋ ዕለት ዕለት ደፋ ቀና የምትል ሴት ሲሆን ሁለቱም ካላቸው የንግድ እንቅስቃሴ አንጻር የመቀራረብ እድል ተፈጥሮላቸው ኑሮ እንደ ደንበኛ የሚገናኙበት አጋጣሚ ዕለት ዕለት ነበር። ብዙ ጊዜ ይመጣል፣ ቡና ይጠጣል፣ ይሄዳል። ጆፌ በተደጋጋሚ ቡና ለመጠጣት የስራ ቦታዋን ይጎበኛል። በዚህም ከማስተዋል ጌታቸው የአይን ፍቅር ውስጥ የገባ ሲሆን በሷ በኩል ደግሞ ይህ ስሜት እንዳልነበረ የምስራቅ ቦረና ዞን ፖሊስ መምሪያ የኮሚዩኒኬሽን ጉዳዮች ጽህፈት ቤት ኃላፊ ኮማንደር በቃሉ በለጠ ለብስራት ሬዲዮ ጉዳዩን በዝርዝር ገልጸዋል። በሁለቱ መካከል ያለው ግንኙነት በዚህ መንገድ እንደቀጠለ ታህሳስ 18 ቀን 2018 ዓ.ም ጆፌ ጥላሁን ለማስተዋል ጌታቸው የታገቢኛለሽ ጥያቄ ለማቅረብ በዝግጅት ላይ መቆየቱን ነው የገለጸው። በዚህም በዕለቱ ከቀኑ 10 ሰዓት ላይ ጆፌ ጥላሁን ለማስተዋል ጌታቸው የታገቢኛለሽ ጥያቄ ለማቅረብ ተዘጋጅቶ ቡናና ሻይ ወደምታፈላበት ስፍራ በመሄድ የታገቢኛለሽ ጥያቄውን ሲያቀርብ በንቀት ምራቅ እንደተፋችበት ለፖሊስ በሰጠው ቃል ተናግሯል። የታገቢኛለሽ ጥያቄን በዚህ መልክ ስትመልስ ንዴት ውስጥ ገባው የሚለው ጆፌ ጥላሁን ስሜቴን መቆጣጠር አቅቶኝ ወደ ቤት ተመልሼ ስለታም ጩቤ በማምጣት የምትኖርበት አካባቢ ሄጄ ደብቄ በያዝኩት ስለታም ጩቤ 3 ቦታ አንገቷ ላይ ወጋዋት ሲል ወግቶ እንደገደላትና የሕክምና ተቋም ሳትደርስ ሕይወቷ ማለፉንም ገልጿል። የድርጊቱ ፈጻሚ ጆፌ ድርጊቱን እንደፈጸመ ለማምለጥ ሙከራ ሲያደርግ የጸጥታ አካላት ከህብረተሰቡ ጋር በመተባበር ሊያመልጥ የሞከረው ጆፌ ጥላሁንን ከስለት መሳሪያው ጋር በቁጥጥር ስር አውሎታል። ፖሊስም የወንጀል ድርጊት ፈጻሚውን ጆፌ ጥላሁንን በቁጥጥር ስር አውሎ የምርመራ መዝገቡን በአስክሬንና በሰው ማስረጃ በማጠናቀር ለአቃቤ ሕግ ልኮለታል። አቃቤ ሕግም በ10 ቀናት ውስጥ ክስ በመክፈት ለምስራቅ ቦረና ዞን ከፍተኛ ፍርድ ቤት በመላክ ፍርድ ቤቱም ጉዳዩን በፍጥነት በማየት ጥር 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ጆፌ ጥላሁን በዕድሜ ልክ እስራት እንዲቀጣ የወሰነበት መሆኑን ኮማንደር በቃሉ በለጠ ጨምረው ለብስራት ሬዲዮ ገልጸዋል። ወደ ሌላኛው መረጃችን ስናልፍ ደግሞ እጅግ በጣም አስገራሚ በሆነ መልኩ ከሙያው ስነ ምግባር ውጪ ታካሚውን በማደንዘዝ ከአንገቷ ላይ የወርቅ ሐብል የሰረቀው የሕክምና ባለሙያ ተይዞ ስለመቀጣቱ ልነግራቸው ነው። በኦሮሚያ ክልል ሰሜን ሸዋ ዞን ፊቼ ከተማ ነዋሪ የሆኑት ግለሰብ በተሰማቸው ህመም ምክንያት መስከረም 16 ቀን 2018 ዓ.ም ጠዋት 3 ሰዓት ላይ በፊቼ ከተማ ቡርቃ ጎራ ባጃጅ ተራ ወደሚገኘው የግል ሆስፒታል ያምራሉ። ግለሰቧ የደም ግፊት ምርመራ ለማድረግ የሄዱ ሲሆን በወቅቱ በክሊኒኩ ውስጥ በማገልገል ላይ የነበረ በሙያው ነርስ የሆነ ፍቃዱ እሸቱ የተባለው ግለሰብ ለምርመራ ወደ ምርመራ ክፍል አስገብቶ የመመርመሪያ አልጋ ላይ እንዳስተኛቸው የፍቼ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ የሆኑት ኢንስፔክተር ታምሩ ቶልቻ ገልጸዋል። የምርመራ አልጋ ላይ እንደተኙ የሕክምና ባለሙያው አልኮል እና ሌሎች የሚያፈዙ መድኃኒቶችን አንገትና አፍንጫቸው አካባቢ በመቀባባት ራሳቸውን እንዲስቱ ካደረገ በኋላ ባለ 21 ካራት 5 ግራም የአንገት ሐብል ወርቅ ከአንገታቸው ላይ አውልቆ እንደወሰደ ተገልጿል። የጤና ባለሙያው ይህንን ድርጊት ከፈጸመ በኋላ ታካሚዋ ወይዘሮ ስትነቃ የአንገት ሐብሏን መሰረቋን በማወቅ እንዲመልስላቸው በጸባይ ቢጠይቁትም የጣልሽበት ፈልጊ በማለትና እንዳልወሰደ ሲክድ ወዲያውኑ ለጸጥታ አካላት በማመልከት ድርጊቱ ወደ ሕግ ቦታ እንዲመጣ መደረጉን ኢንስፔክተር ታምሩ ባይሳ ገልጸዋል። ጉዳዩም ወደ ፖሊስ ከቀረበ በኋላ የጤና ባለሙያው ጉዳዩን እንደማያውቅ ተከራክሮ የነበረ ሲሆን ፖሊስ ባደረገው ጥልቅ ምርመራ ድርጊቱን መፈጸሙን አምኖ የአንገት ሐብሉን በፌስታል ጠቅልሎ በሚሰራበት ክሊኒክ ጓሮ ከደበቀበት ቆፍሮ በማውጣት ለፖሊስ አስረክቧል። ፖሊስም ምርመራውን በተገኘው ኤግዚቢትነትና በግል ተበዳይ ቃል በማጠናቀር የምርመራ መዝገቡን ለአቃቤ ሕግም ልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ሙያውን አስታኮ በመጠቀም የሚፈጸም የወንጀል ድርጊትና የከባድ ስርቆት ክስ የመሰረተበት መሆኑን ተገልጿል። የአቃቤ ሕግ ክስን የተከታተለው የግራር ጃርሶ ወረዳ ፍርድ ቤትም ጥር 5 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ፍቃዱ እሸቱ በ2 ዓመት ከ9 ወር እስራት እንዲቀጣና የሙያ ፍቃዱም እንዲሰረዝ የተወሰነበት መሆኑን ኢንስፔክተር ታምሩ ባይሳ ጨምረው ገልጸዋል።
ወደ ሌላኛውና ወደ እገታው መረጃችን ስናልፍ ደግሞ በማዕከላዊ ጎንደር ዞን ታች አርማጮ ወረዳ ሳንጃ ከተማ 2 ህጻናትን አግቶ 400 ሺህ ብር የጠየቀው ግለሰብ በቁጥጥር ስር ውሏል። የሳንጃ ከተማ ቀበሌ 01 ነዋሪ የሆነው ትኩ አደራጀው የተባለው ግለሰብ ጥር 1 ቀን 2018 ዓ.ም ዳቦ ሊገዙ ከቤት የወጡ እድላይት ፍሳህና ህፃን ኪዳነ መላከ የተባሉ 2 ህጻናትን አታሎ ከከተማ በማስወጣት ወደ ጫካ ይዞ በመሰወር ለቤተሰቦቻቸው ስልክ በመደወል 400 ሺህ ብር በአስቸኳይ ካላመጣችሁ ህጻናቱን እገላቸዋለሁ ብሎ በመናገር ገንዘብ የጠየቀ ቢሆንም ቤተሰቦቻቸው ጉዳዩን ሳይውሉ ሳያድሩ ወደ ፖሊስ ጣቢያ ሄደው ሪፖርት በማድረግ ለፖሊስ ያመለክታሉ። ፖሊስም ባደረገው ክትትል እና ስምሪት ግለሰቡን ወዲያውኑ እጅ ከፍንጅ ይዞና በቁጥጥር ስር ማዋሉን የታች አርማጮ ወረዳ ፖሊስ አዛዥ የሆኑት ኢንስፔክተር ባበይ አሻግሬ አስታውቀዋል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ለሰዓቱ የነበረን አጭር መረጃ ይህንን ይመስላል። ምናልባት የሚያስተምር የሚያርቅ የሚያርም ጉዳይ ቢገኝበት ብለን ነው ያቀረብንላችሁ። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ቻናላችንን ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ በማድረግ ቤተሰብ ታደርጉን ታበረቱን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።